አቤት የኔ መቤት ምን ልርዳሽ? ካሌብ የኔ ልጅ ልጅ እኔ እውነተኛ እናት ነኝ። ማሚ እንዴ ምንድነው? ወይኔ ጉዴ ወይኔ ጉዴ! ማሚ ተነሽ! ወይኔ ጉዴ! ማሚ ቆይ አንቺ ማን ነሽ ሴትዮ? ይሄ የምትቀባጥር የሆነ እብደትሽን ትተሽ ማንነትሽን ለምን አትናገሪ? አትጩ ካሌብ። መጮህ እውነትን አይቀይረው። ቁጣ፣ የፊት ቅርጽ፣ ድምፅ ሁላ ሳይቀር የኔ መሆንን ነው የሚመሰክረው። ወይኔ ደህና ነሽ? የኔ ልጅ እኔ እውነተኛ እናትህ ነኝ። አልገባኝም። አንቺ እብድ ነሽ ወይስ የተላክሽ አውሬ ነሽ? የኔ እናት እኮ ያው እዛ ሶፋ ላይ ነው ያለችው። ሁሉ ሴትዮ እኔን ወልዳ ያሳደገችኝ ህይወቷን የሰጠችኝ ሴት ያችሁትና እናቴ እሷ ነች። አሁን ድንገት መተሽ እናቴ ነኝ ስትይኝ ትንሽ አታፍሪም? አእምሮሽ አይሰራም እንዴ? ካሌብ አትጩ። አልገባኝም ማለት አይገርም። ምክንያቱም ጨለማ ውስጥ ነው ያደግከው። እኔ እብድ አይደለሁም። እውነቱን ማወቅ ነው የሚያሳብደው። እኔ እውነተኛ እናት መሆኔን ማወቅ ከፈለግ እንግባና እሷን እንጠይቃት። ጭልን አንቺ ሴትዮ እዚህ ሶፋ ላይ የመቀመጥ መብት የለሽ። እማዬ እቺ ሴትዮ ምንድን ነው የምታወራው? ስለምን እናት ነው የምታወራው? ወይ ማናት እሷ? ለምንድን ነው እናቴ ነኝ የምትለኝ? ልጄ ካሌብ እባክሽን ሴትዮ አትስማት። እቺ ውሸታም ነች። እኔ ነኝ እናት። እሷ የድሮ ጎረቤታችን ናት። የድሮ ጎረቤት? ምን ማለት ነው ማዬ? የድሮ ጎረቤት ከሆነች ለምንድን ነው እናቴ ነኝ የምትለኝ? አዎ ልጄ አንተ ህፃን ነበርክ። በዛን ሰዓት እሷኛ ጎረቤት ነበር የምትኖረው። እኔ ታመም ስለነበረ ጡት የምታጠባ የምትንከባከብህ ሁሉ ነገር የምታረግልህ እሷ ነበረች። ልጅ እሷ ነች ለረጅም ጊዜ ስታሳድግህ የነበረችው። አሁን ለዛ ይኸውልህ የምታስበው ራሱ አታውቅም። ጭንቅላቷ ተምታቶባታል። ለዛ ነው ልጅ የምትልክ። አልገባኝም ማዬ። እንዴት ይሄን አላስታውስም? እንዴት ስለሷ ሰምቼ አላውቅም? የኔ ህይወት ትዝታዬ በሙሉ ካንቺ ጋር ነበር። እንዴት ይሄን ሁሉ አላስታውስም? ለምንድን ነው እናቴ ነኝ እያለችኝ ያለችው? ልጄ አንተ እኮ ልጅ ነህ። ያኔ የ2 ዓመትና የ3 ዓመት ልጅ ነበርክ። እንዴት ታስታውሰዋለህ በዛን ጊዜ የነበረውን ነገር? አንተ ማታውቀው ብዙ የድሮ ታሪክ አለክ። እሷ ድሮ አንተን በምታሳድግበት በነበረ ሰዓት አይምሯ ተበላሽቶ ይኸው አሁን መታዚ ውዥንብር ትፈጥራለች። እባክህ ልጄ ካሌብ እመነኝ፣ እኔ ወላጅ እናት ነኝ። እሷ ደግሞ ድሮ ያሳደገች የድሮ ጎረቤታችን ናት። ዋው ድንቅ ትወና! የድሮ ጎረቤት፣ ጡት አጥቢ፣ አሳዳጊ። ካሌብ እቺ ሴትዮ ውሸቷን ነው። ይኸውልህ አንተ ህፃን ነበርክ አታስታውስም ያለችው የራሷ ወንጀል ለመደበቅ ስትል ነው። የኔ ልጅ እኔ እውነቱን እነግርሃለሁ። ይበቃል። ሁለታችሁም ዝም በሉ። ጭንቅላቴ መስራቱን አቁሟል። እማዬ ያለችውን ሰምተሻል አይደል? ጎረቤቱኝም አሳድግኝም አይመለከተኝም። ይሄን የውሸት ታሪክሽን ይዘሽ ውጪ። እባክህ ተረጋጋ። ነገሩ ሌላ ሚስጥር እንዳለው ነው የሚያሳየው። የማሚ ፊት ላይ ያለው ፍርሃት የጎረቤት ብቻ አይደለም። እባክህ ተረጋጋ። ካሌብ እናቴ የነገረችው የህፃንነት ታሪክ በጣም ደስ ይላል። እውነታውን ለማረጋገጥ ግን ትንሽ ጊዜ የሚወስድብኝ ይመስለኛል። አንቺ ሴትዮ ውጪ፣ እባክሽ ውጪ። በቃ ካሌብ ልጄ በቃ። እኔ ራሴ ያስወጣታለሁ። እኔ አናግሬ ያስወጣታለሁ፣ አባርራታለሁ። እኔ ትንሽ
ምን ልትሰሪ መጣሽ? አይምሮሽን ስተሻል እንዴ? እንዴት ብለሽ ነው ይሄን በር የረገጥሽው? እዚህ ቤት ተመልሰሽ እንደማትመጪ የልጁንም ፊት እንደማታይ ቃል ገብተሻል ነበር። አሁን ምን ፈልገሽ ነው እንደ ገደል ማሚቱ እየጮሽ የመጣሽው? አዎ መጥቻለሁ። ቃል ገብቼም ነበር። ያ ቃል ግን የተመሰረተው በውሸትና በማስፈራራት ነበር። እኔ የመጣሁት ልጄን ልፈልግ ነው። ያኔ በጨለማ ውስጥ የቀማሽኝ የቀማሽ? አድምጪኝ አንቺ ሴትዮ፣ እኔ አንድም የቀማሽ ነገር የለም። ካሌብን እኮ አንቺ ነሽ እንደ ዕቃ ሸጥሽልኝ። እረሳሽው እንዴ? ያንን የብር ኖት ስቆጥርልሽ እጅሽ እየተንቀጠቀጠ ስትቀበኛል ነበር። ልጁ ያንቺ ነው፣ እኔን የትም አትፈልጊኝ ብለሽ ሸጥሽልኝ እኮ አንቺ ራስሽ ነሽ። አሁን እዚህ መተሽ ልጄ ስትይ ትንሽ አታፍሪ? የእናትነት አንጀትሽን በገንዘብ ሽጠሽ አሁን የእናት ወሬ ስታወሪ ትንሽ አይቀፍሽም? አፍሽን ዝጊ። አንቺ እኔን ስለ እናትነት ልታስተምሪኝ እንዳትሞክር። እኔ ልጄን ሸጬ አይደለም፣ አንቺ ራስሽ አስገድደሽ። ያኔ እኔ የነበርኩበትን የድህነት ጊዜና የበሽታ ጊዜ ምክንያት አድርገሽ ተጠቅመሽ ልጄን ከእጄ ላይ ነጠቅሽኝ። ህይወቴን ለማትረፍ ልጄ እንዳይሞትብኝ ስል ነበር ከአንቺ ጋር በገንዘብ የተስማማሁት። አንቺ ግን የሰው ችግርን እንደ ትልቅ ነገር ቆጥረሽ ልጄን ከእጄ ላይ ወሰድሽ። እኔ ዛኔ የሞት አፋፍ ላይ ነበር። አሁን ግን ተርፌያለሁ። በደንብ አቅም አግኝቻለሁ። ያለሽ ተረፍሽም አቅም አገኘሽም እኔ ጋር ምንም ለውጥ አያመጣም። ውል ነው። ካሌብን በስሜ አድርጌዋለሁ። እኔ ነኝ ያሳደግኩት። እኔ ግን ሰው አደረግኩት። አንቺ ግን አሁን እዚህ ቤት የለሽም። እሱ እኔን ነው እናቴ ብሎ የሚያውቀው። ለጊዜው የሰጠሁትን የአሳዳጊነት ታሪክ አምኖ ተቀብሏል። አሁን አንቺ ቶሎ ብለሽ ከዚህ ቤት ሂጂ። አልወጣም። ሰሚኛለሽ? ከዚህ ቤት አንድ እርምጃም ቢሆን ንቅንቅ አልልም። እኔ ልጄን ለማየት ብቻ ሳይሆን ከልጄ አጠገብ ለመሆን የመጣሁት ያሳለፍኩትን የስቃይ ዓመታት የናፈቀኝን የልጄን ሽታ ጠረን ለማሽነት የመጣሁት። ሰሚኛለሽ? ምን አልሽ? አንቺ እዚህ ቤት ውስጥ ልኖሪ? አንቺ አብደሻል። በቃ እኔ ካሌብን እኮ የድሮ ጎረቤታችን ናት ብዬው ነው እዚህ ቤት ውስጥ ቁጭ ያልሽው። አሁን ይሄማ በፍጹም የሚሆን ነገር አይደለም። እኔ ለራሴ እዚህ ቤት ውስጥ ብዙ ችግር አለብኝ። አንቺ ደግሞ መተሽ የባሰ እሳት ለመለኮስ ነው እንዲያስብሽው። ያ የኔ ችግር አይደለም፣ እኔን አይመለከተኝም። እኔ እዚህ ቤት እንዴት መቆየት እንዳለብኝ፣ ልጅሽ እንዴት ማሳመን እንዳለብሽ ይሄ የራስሽ ችግር ነው። እኔን አይመለከተኝም። ሰማሽ? እኔ እዚህ ቤት ውስጥ ካሌብ አጠገብ እንድኖር ብቻ አድርጊ። አለበለዚያ ግን ከዚህ ቤት ወጥቼ እያንዳንዱ እኔና አንቺ የተዋልነው ልጄን በገንዘብ እንዴት ከእጄ ላይ እንደነቀጥሽ እያንዳንዱ ነገር ወጥቼ እነግረዋለሁ። ካሌብን አታውቂውም። ይሄ ቢሰማ እኮ እኔም ብቻ አይደለም አንቺንም ነው የሚጠላሽ። እንዴት ሸጥሽኝ ብሎ ይረግምሻል። ሁለታችንንም ነው የሚያጠፋን። ካሌብ እውነቱን ሲሰማ አንቺን ምን ልልሽ እንደሚችል ደግሞ አስቢ። አንቺን እንደ እናት ሳይሆን እንደ ሌባ ነው የሚያይሽ። እናት ነኝ ብዬ ስነግረው አልቀበል ብሎኛል። ግንስ እውነቱን ማስረጃ ሳሳየው አንቺን ትቶ እኔን እንዴት መቀበል እንዳለበት የዛኔ እናየዋለን። አይ ይሄን አታደርጊው። አንቺ ካሌብን አታውቂውም። ይሄ ቢሰማ እኮ እኔም ብቻ አይደለም አንቺንም ነው የሚጠላሽ። እንዴት ሸጥሽኝ ብሎ ይረግምሻል። ሁለታችንንም ነው የሚያጠፋን። እኔ ዝግጁ ነኝ። ያጠፋሁትን ጥፋት እያንዳንዱ ነገር ልጄ እግር ስር ወድቄ ይቅርታ ጠይቀዋለሁ። ይሄን ሁሉ የውሸት ጥላቻ ይዘሽ ካሌብ ፊት ለመቅረብ ዝግጁ ነሽ? ምርጫ ያንቺ ነው። ወይ እዚህ ቤት እንድኖር ታደርጊያለሽ፣ አለበለዚያ ደግሞ ለካሌብ ሄጄ እውነቱን እነግረዋለሁ። እሺ አሸንፈሽኛል። ካሌብን አሳምኜው እዚህ ቤት እንድትኖር ያደርጋለሁ። ግን አደራሽን ሚስጥሩን ያን የድሮ ታሪካችንን ለአንድም ሰው እንዳትናገሪ፣ በተለይ ደግሞ ለካሌብ። ካሌብ ከሰማ ሁለታችንም ነው የሚያልቅልን። በሰላም እዚህ ቤት አንኖርም። ትሰምኛለሽ? እኔ የምፈልገው ልጅ አጠገብ መሆን ብቻ ነው። ሚስጥሩን መጠበቅ አለመጠበቅ ያንቺ ድርሻ ነው። አሁን ሂጂና ለልጅሽ የፈለግሽውን ምክንያት አቅርበሽ እኔ እዚህ ቤት መቆየት እንደምፈልግ ንገሪው። እኔ ምንም የሚመለከተኝ ነገር የለም። የሆነ ምክንያት ፈጥረሽ ብቻ አሳምኚው።
ካሌብ እባክህ ተረጋጋ። ራስህን እያመመህ እኮ ነው። ደግሞ ይሄ ሁሉ ጭንቀት ላንተ ጥሩ አይደለም። እባክህ ትንሽ ለመረጋጋት ሞክር። እንዴት እረጋጋለሁ ደሊና? እንዴት እረጋጋለሁ? አንድ ማላቃ ሴትዮ መጣ እናት ነኝ ትለኛለች። ማሚ ደግሞ ጎረቤታችን ነች ትለኛለች። እኔ የትኛውን ማመን እንዳለብኝ አላውቅም። የትኛው እውነት የትኛው ውሸት እንደሆነ ራሱ አላውቅም። እኔ ጭንቅላቴ ሊፈነዳ ነው። እኔን መነኝ ካሌብ፣ በአንተና በእኔ መካከል ምንም የውሸት ግድግዳ የለም። እናት የነገረችው ነገር እውነት ይሁን ውሸት እሱን የምናረጋግጥበት ሰዓት ላይ አይደለንም። አሁን የሚያስፈልግህ መረጋጋት ነው። አንተ ካልበረታ ይሄ ቤት ሙሉ አይሆንም። ለእኔ ስትል አይምሮህን ሰላም አድርገው። እባክህ ተረጋጋ። ደሊና አንቺ እኮ ብቸኛ መተንፈሻዬ ነሽ። አንቺ ባትኖሪ እዚህ ቤት ትልቅ ችግር ነበር የሚፈጠረው። ስላለሽልኝ አመሰግናለሁ። ውይ ካሌብዬ፣ በእውነት እኔም በጣም ነው ያዘንኩት። እች ልጅ እንደምትለው ጭንቅላትን መጉዳት የለብም። እሺ እኔ እኮ ከጎን ለመሆን እየሞከርኩ ነው። እስቲ ና እኔም ላባብልህ። አትንኪ። ይህ ቆሻሻ እጅሽን እላይ ላይ አታሳርፊ። ቆይ ሲጀመር አንቺ ማን ስለሆንሽ ነው እኔን የምታባብኝ? መቅሰት ነሽ። መቅሰት ዞር በይ። ምንድን ነው ካሌብ? ምንድን ነው እያደረክ ያለኸው? እኔ እኮ ላረጋጋህ እየሞከርኩ ብቻ ነው ያለሁት። እች ልጅ ስትነካህና ስታረጋጋ ዝም ትላለህ። እኔ ስነካ ግን እንደ እባብ ትቀየራለህ። ምንድን ነው ችግርህ? አንቺ እኮ መርዝ ነሽ። ደሊና ስታናገረኝ ግን ውስጤ ሰላም ያገኛል። ደሊና በጣም ንጹህ ሴት ነች። አንቺ ግን እዚህ ቤት የመጣሽው እናቴን አንበርክከሽ አስፈራርተሽ ቤቱን ልታፈርሽ ነው። እንኳን ልትነኪን ቀርቶ በዚህ አሳማ አይኖችሽ እንድታይኝ አልፈልግም። አሁን ተነሽና ጥፊልኝ ከዚህ። ቤዛ፣ ቅናትሽ ከፊትሽ ላይ በግልጽ እየታየ ነው። የኔን ቦታ ለመውሰድ እኔም አድርገውን ለማድረግ አትጣጣሪ። ፍቅርና መከባበር በግድ የሚመጣ ነገር አይደለም። ካሌብ አንቺን የሚያይሽ እንደ ወንጀለኛ ብቻ ነው። እባክሽ ራስሽን አታዋርጂ። ዝም በይ፣ አፍሽን ዝጊ። ይሄ የተሰበረ እጅሽን ነው ደግሜ የምሰብርልሽ። አንቺ ማስሎንሽ ነው የምታስተምሪ። ታያለህ ካሌብ፣ ታያታለህ። ዛሬ እኔ እንዳመነጫጨከኝ ዋጋ ትከፍላታለሽ። እች ልጅ ይዘህ የት እንደምትሄድ እናያታለን። ልጄ ካሌብ፣ አቤት። ናስቲ እንዴ ምን አላችሁ የቆያችሁት? ደግሞ አታስወጫትም እንዴ? ለምንድን ነው ዝም የምትያት? እስቲ ውስጥ ገብተን እናውራ እንዴ። እባክህ ልጄ ለትንሽ ሰዓት አዳምጠኝ። እሺ ልስማሽ፣ ንገሪኝ። ደግሞ ለምንድን ነው እንደዚህ የምትሆኚው? እቺ ሴትዮ አስፈራራችሽ እንዴ? አንቄ ነው ማስወጣት። አይ የኔ ልጅ በፍጹም እንዳነካት፣ እጅን እሷ ላይ እንዳታነሳ። ካሌብ፣ እቺ ሴት እዚህ ቤት ውስጥ ልትኖር ነው የመጣችው። እኔ ደግሞ እዚህ ቤት እንድትቀመጥ ፈቅጄላታለሁ። ምንም አየ። እቺ ሴትዮ እዚህ ቤት ልኖር? እቺ በኩለ ሌሊት መጣ እንደ እብድ የጮኸችብኝ ሴትዮ እዚህ ቤት ትኖር ትያለሽ? ምን ሆነሻል እማዬ? ይሄን እንዴት እኔ እቀበላለሁ? አድምጠኝ ካሌብ፣ ቅድም ሳሎን ውስጥ ምን እንዳልኩ አስታውስ። ልጅ ሳለክ እኔ በጣም በታመምኩበት ሰዓት በሰው እጅ ላይ እንዳትወድቅ ብላ እኮ አቅፋ ጡቷን አጥብታ ያሳደገች እሷ ናት። እሷ ያኔ ለአንተ ስትል ያላደረገችው ነገር አልነበረ። አሁን ግን ህይወት ክፉኛ በድላታለች። መሄጃም አታለች። መጠጊያና ማረፊያ አታ ጎዳና ላይም ወድቃለች። በዛ ላይ ደግሞ በደረሰባት ችግርና መከራ ምክንያት አይምሯ ተነክቷል። እና መጠጊያ ካጣችና አእምሯ ከተነካ እዚህ ቤት መታ እናት ነኝ ማለት አለባት? ይሄ እኮ እብደት ነው እማዬ። እንዴት እንደዚህ ታደርጋለች? ልጄ ካሌብ፣ አንተ እኮ ጨካኝ አይደለህም። እኔ እኮ በደግነት ነው ያሳደግኩ። እሷ ያን ያደረገችልህን ውለታ እኔ መቼም አልረሳውም። እኔ ባረጅም ብታመምም ፈጣሪን እፈራለሁ። ያኔ እኔ ታምሜ አንተን ያተረፈችልኝን ሴት አሁን መሄጃና መድረሻ አታ ስትመጣ ውጭልኝ ማለት እንደው ፈጣሪ ሲቀበለዋል? ይሄንን አንተስ ላይ ክፉ አይመጣም? እሷ እኮ አይምሮ ስለታመመና ስለምትወድ ነው እናትህ ነኝ ያለችክ። ያ ያሳደገችህ እኮ የድሮ ትዝታዋ ስላስቸገራት ነው። እሺ እማዬ፣ ግን እቺ ሴትዮ ምንም አልተመቸችኝም። አስተያየቷ ራሱ የጎረቤት አይመስልም። የሆነ ውስጥን የሚረብሽ የሆነ ነገር አላት። እሷ እዚህ ቤት ውስጥ ብትኖር እንዴት አብረን እንኖራለን? በዚህ በኩል ቤዛ አለች፣ በዚህ በኩል ደግሞ እሷ። ቤቱ እኮ የእብዶች መናኸሪያ ሆነ። አይደለም የኔ ልጅ፣ በፍጹም እንዳታስበው።
ቤዛን እኔ ራሴ ይዛታለሁ። እቺን ሴት ግን ለእኔ ፍቀድልኝ። እኔ እዚህ ካልያዝኳት ሜዳ ላይ ወጥታ ትሞታለች። ውጭ ወጥታ ያንን የድሮ ታሪካችንን የሰፈራችንን ወሬ ሁሉ እያወራች ነው ስማችንን የምታጠፋው። አይምሯ ስለማይሰራ የሌለ ታሪክ ፈጥራ በመንደር ውስጥ ብታወራ ክብራችን የት ነው የሚደርሰው? ቤት ውስጥ ብትቀመጥ ግን እኛ እንንከባከባታለን፣ ሕክምናዋንም ታገኛለች። ወሬዋም እዚህ ቤት ውስጥ ይቀራል። እባክህ የኔ ልጅ ለእናትህ ክብር ስትል እሺ በለኝ እስቲ። እሺ ማዬ፣ እሺ በቃ አንቺ ካልሽ ይሁን። ውለቷ ካለብሽ ምን ማድረግ ይቻላል? ይኸውልሽ ማዬ፣ እቺ ሴት ግን በእኔና በደሊና መሀል ብትገባ አለቃትም። እሺ እዚህ ቤት እንድትኖር የፈቀድኩት ላንቺ ስል ነው። የኔ ልጅ ቃሌን ስላከበርክ በጣም አመሰግናለሁ። አሁን እንሂድና ምንም ነገር እንዳልተፈጠረ አስመስለን እኔ አስረዳታለሁ። በልና እንግዲህ እኔና እማዬ ተነጋግረን መተናል። እንግዲህ እናንተም ሰምታችሁ ተረዱ። በልጅነቴ ያረግሽልኝን ውለታ እማዬ ነግረኛለች። የአእምሮሽ መታወክና መጠጊያ ማጣትሽን ስለሰማው ለዛ ብቻ አይደለም ለእናቴ ክብር ስል እዚህ ቤት እንድትሆኝ ወስኛለሁ። ምን ካሌብ፣ እዚህ ቤት ውስጥ ትኑር እንዴ? ቅድም እኮ እናትህ ነኝ ብላ እየጮኸች ነበር። እንዴት ይህንን ውሳኔ በቀላሉ ትወስናላችሁ? እማዬ ምን ሆናችሁ ነው? ደሊና ልጄ እባክሽን ተይ። እሷ እኮ ነው ያኔ ስታመም ልጄን ያሳደገችልኝ ጎረቤቴ ነች። አሁን አይምሮዋ ስለታመመ እኮ ነው እናት ነኝ እያለች የምትቀላምደው። እኔ ደግሞ ውለታዋ መርሳት አልፈልግም። ለጊዜው መሄጃ ስለሌላት እዚሁ ቤት ታርፋለች፣ ሕክምናዋንም ትከታተላለች። ውሳኔው ደግሞ አልቋል። ይሄን ነው ከካሌብ ጋር የወሰንነው። አቤት ድራማ፣ አቤት ማስመሰል! እናንተ ሰዎች ቆይ ሳይሆን እንደ ደንቆሮ ነው እንደምታዩት? እቺ ሴትዮ የድሮ ጎረቤት ናት ተብሎ እዚህ ቤት ውስጥ ልትቀመጥ ነው? ማሚ ፍራቻሽ እኮ ፊት ለፊትሽ ላይ እየታየ ነው። እቺ ሴትዮ እየዋሸች ነው። የድሮ ጎረቤት ሳትሆን የሆነ የተደበቀ ሚስጥር እንዳላት ውስጤ ይነግረኛል። አፍሽን ዝጊ ያልኩሽ ቤዛ። አንቺ የዚህ ቤት መርማሪ ፖሊስ ነሽ እንዴ? ውሳኔው የኔና የእናቴ ነው። አንቺም እዚህ ቤት ውስጥ በግድ እየኖርሽ እንዳለሽ አትርሺ። እሺ? በሌላ ሰው ህይወት ውስጥ ገብተሽ አትፈትፍች። አሁን ውጪልኝ ከዚህ። እሺ እኔ ዝም እላለሁ። እቺን መርዝ የሆነች ሴትዮ እዚህ ቤት አስገብታችሁ ምን አይነት እሳት እንደምትለኩስ ነገ ጠዋት ታያላችሁ። በጣም ጥሩ ውሳኔ ነው ያሳደግኩ ልጄ። ማለት የድሮ ትንሹ ካሌብ ጥሩ ልብ እንዳለው አውቃለሁ። እናትህም ቢሆን ውለታዬን አለመርሳቷ ትልቅ ነገር ነው። እኔ እዚህ ቤት ውስጥ ምንም አልፈልግም። ትንሽዬ ማረፊያ ብቻ ነው የምፈልገው። ሌላ ምንም ችግር መፍጠር አልፈልግም። እኔ በቃሽ፣ ክፍልሽን ላሳይሽ። ገብተሽ እረፍት አድርጊ። ካሌብ፣ እኔ ይሄ ነገር ምንም አልተዋጠልኝም። እዚህ ቤት ውስጥ ትልቅ አደጋ እየመጣ ነው። እናት የሆነ ነገር እየደበቀች ነው። እባክህ በደንብ አስብበት። ግድ የለም ዳሊና፣ አንቺ አትጨናነቂ። እኔ መረጋጋት አልቻልኩም። ጭንቅላቴ ሊፈነዳ ነው። ለማንኛውም ዛሬ እረፍት እናድርግ። ነገ በደንብ እናወራበታለን። አንቺ ሴትዮ ያምሻል እንዴ? ይሄንን ብርጭቆ ልበቂ። እኔ ነኝ አስቀድሜ ያዝኩት። እሺ እዚህ ቤት በእንግድነት መምጣት ሲያስ ገና በጠዋቱ ስርዓት የሌለው ማንነትሽን ታሳይኛለሽ እንዴ? ከየት እንደመጣሽ እንኳን ምንም ማውቀው ነገር የለም። ይሄ ቤት የራሱ ስርዓት አለው። እሺ የትኛው ህግ? አንቺ ማን ስለሆንሽ ነው እጄን የማነሳው? ትናንትና ማታ እኮ ሳሎን ውስጥ ስትንቀጠቀጪ ነው ያየሁሽ። ሽበት መሬት የራስሽ የሚመስልሽ ምስኪን ሴት። አሁን እጅሽን ማንሳት ያለብሽ አንቺ ነሽ። እኔ እዚህ ቤት ውስጥ ከአንቺ በላይ ትልቅ መብት አለኝ። ውሃውን እኔ የምጠጣው፣ አንቺ ደግሞ
አየሩን ትውጫለሽ። መብት? ምን አይነት መብት ነው ያለሽ? አንቺ እኮ በኩለ ሌሊት እያበርሽ የመጣሽ ተራ ሰው ነሽ። ቆይ መሄጃ አተሽ እዚህ ቤት ውስጥ ጠጋኛ የሆንሽው አንቺ አይደለሽም እንዴ? አሁን እዚህ ቤት ውስጥ በለመና ለማደር የተፈቀደልሽ ስደተኛ አይደለሽ እንዴ? መብት አለኝ ስትይ ትንሽ እንኳን አታፍሪም? አሁን እኔ ቀድሜ ጠጣዋለሁ፣ አንቺ ደግሞ ተራሽን ጠብቀሽ ቀርተሽ ጠጪ። የሰው ደጅ ስደተኛ? አፍሽን ብትሰበስቢ ይሻልሻል። እኔ ማን እንደሆንኩ አታውቂም። አፍሽን ብትሰበስቢ ይሻልሻል። አዘባርቂሽ። እኔ እዚህ ቤት ውስጥ የመጣሁት በክብር ነው። አንቺን ግን ዝም ብዬ ቤትሽን ሳየው የዚህ ቤት ተላላኪ መሆንሽን በደንብ አድርጎ ያስታውቃል። እኔ ከአንቺ ጋር የምወዳደር ሴት አይደለሁም። ብርጭቆውን ልቀቂ። የአንቺ እዚህ ላይ መኖሩ ራሱ ብርጭቆውን ያረክሰዋል። ተላላኪ? እኔን ነው ተላላኪ የምትይኝ? ለመሆኑ አንቺ ማንሽ? ከየት የመጣሽ ቆሻሻ ነሽ? ትላንትና ማታ እያበርሽ መተሽ እናት ነኝ ስትይ የነበርሽ ሰው አይደለሽ እንዴ? እምልሽ ትላንትና ማታ እናትየው ክፍል ገብታችሁ ምን ስታወሩ ነበር? ድሮ ጎረቤት ነኝ ብለሽ እዚህ ቤት ለመኖር አስፈቀድሽ አይደለ? ገንዘብ ሰተሻት ነው ወይስ ሌላ የውሸት ውል ተፈራርማችሁ ነው? እኮ ለተራ ሆድሽ የመጣሽ ስግብግብ ለማኝ እንደሆንሽ በደንብ ታስታውቂያለሽ። ለማኝ? እኔን ነው ለማኝ የምትይው አንቺ ባለጌ? ትሰምኛለሽ? እኔ የምፈልገውን ነገር የአንቺ አይምሮ ሊደርስበት አይችልም። አንቺ ግን መርዝ ነሽ። ትናንትና ማታ እኮ ካሌብ እያመናጨቀ እንዴት ሳይናገርሽ እንደነበረ በደንብ አድርጌ አይቻለሁ። እንዴት እንደናቀሽ ትዝ ይልሻል? አንቺ እኮ እዚህ ቤት የተተፋሽ ቆሻሻ ነሽ። ግን ከዚህ በኋላ የዚህ ቤት መሰረት ነኝ። ኦኬ? ከዚህ በኋላ እያንዳንዷን ነገር በደንብ ልታውቂ ይገባል። አፍሽን ዝጊ። ካሌብ ዛሬ እንኳን ቢንቀኝ ነገ ይመለሳል። አንቺ ግን ይህንን ውሸትሽን ይዘሽ እዚህ ቤት ውስጥ አንድ ሳምንት እንኳን መቆየት አትች። ካሌብ እኮ ያመነሽ መስሎሻል አይደለ? እናቱን ስላከበራት ነው ዝም ያለሽ። ነገ ጧት እውነቱን ሲደርስበት ካሌብ አንቺን ከዚህ ቤት አባሮ ያወጣሻል። ከዛ የት እንደምትወርቅ እናያለን። ያኔ እኔን ሲጥለኝ አንቺንም እኔንም አብሮ ነው የሚጥለን። ግን ልዩነቱ ምን መሰለሽ? እኔ የገባሁበትና የምወጣበትን በር በደንብ አድርጌ ያውቀዋለሁ። አንቺ ግን የምትኖር በሰዎች ፍርፋሪ ነው። አሁን እጅሽን ከብርጭቆ ላይ አንሺ። ትላንትና ከእናቱ ጋር የነበረን ጨዋታ ወደ አንቺም ይዞራል። እያስፈራራሽኝ ነው። እኔ በማንም ተራ ሴት መንበረከክ ሰው አይደለሁም። እሺ አሁን ውሃውን ልቀቂው። ምትለቂው ይሻልሻል። አላግባብ ጉልበትሽን እዚህ ኩሽና ውስጥ አታባኪ። ካሌብ ተኝተሃል ወይስ አሁንም ጨለማ ውስጥ ነህ? አልተኛውም ደሊና። እንዴት መተኛት እችላለሁ? አይኔን በጨፈን ቁጥር የሚመጣብኝ የትላንቱ ጩኸት ነው። አእምሮዬ ውስጥ ትልቅ ውዥንብር ነው ያለው። የትኛው እውነት የትኛው ውሸት እንደሆነ ራሱ መለየት አልቻልኩም። አውቃለሁ። ሌሊቱ ሙሉ ስትገላበጥ እንዳደርክ ይሰማኛል። ይህንን በማድረግ ምንም የምቀይረው ነገር የለም። ራስህን እየጎዳክ ነው። እረፍት ማድረግ አለብን። አልገባኝም ደሊና። ግን እንዴት እማዬ ያቺን ሴትዮ እዚህ ቤት እንድኖር ትፈቅድላታለች? የድሮ ጎረቤት ናት፣ አእምሮዋ ታሟል ትለኛለች። እኔ ግን ውስጤ ሊቀበል አልቻለም። ትልቁ ውዥንብር ውስጥ እያስገባችኝ ነው። የሆነ እየደበቁኝ ያለ ነገር ያለ ይመስለኛል። ይህንን ጥርጣሬህን እዚህ አልጋ ላይ ሆነ አትፈተውም። አሁን ምን ማድረግ እንዳለበት ታውቃለህ? ተነስና ልብስህን ቀይር። ልብስህን ቀይር? ለምን? ማለት የት ልንሄድ? ወክ እንድናደርግ ትፈልጋለህ? አዎ ትፈልጋለህ። በቃ እንውጣ፣ ትንሽ አየር እንቀበል፣ መናፈሻ ውስጥ ዞር ዞር እንበል። ከዚህ ቤት ግድግዳ መራቅ አለብህ። ይሄ ቤት ሁልጊዜ ውጥረት ብቻ ነው የሚሰጥህ። አይ ደሊና፣ የትም መሄድ አልፈልግም። እግሬን አንስቼ እንኳን ለመራመድ አቅሙ የለኝም። እዚሁ ጋር ደም ብዬ ማሰብ ነው ፈልገው። እባክሽ ተይኝ። እምቢ ማለት አይቻልም። እኔ ትፈልጋለህ ያልኩት በትህትና ነው እንጂ በምርጫ አይደለም። አሁኑኑ ትነሳለህ ካሌብ። እንደዚህ ራስህን ጥለህ ዝም ልልህ አልችልም። እኔም እኮ እጄ ተቆርጦ እያመመኝ ነው ከአንተ ጋር ለመውጣት እየጠየቅኩ ያለሁት። ትንሽ እንኳን ለእኔ አታስብ። እባክህ እንውጣ። ደሊና፣ አንቺ እኮ ግትር ነሽ። እጅሽን እንደሚያምሽ አውቃለሁ። አዝናለሁ፣ ግን ዛሬ ቤት ምን አለበት?
አይሆንም አልኩኝ እኮ እዚህ ቤት አትውልም። እዚህ ቤት ከዋልክ ቤዛንም አዲሷንም ሴት ታያቸዋለህ። እነሱን ካያቸው ደግሞ ትረበሻለህ። እኔ ደግሞ አንተ ስትረበሽ ማየት አልፈልግም። Sinking in, I know it's sunlight. If I'm going with you, I know we'll get to the other side. Sinking in, I know it's sunlight. If I'm going with you, I know we'll get to the other side. እጅሽ ላይ ፋሻውን አርጊ። አሁንም ቁስሉ እንዳለ እኮ ነው። ልብስ ቀይር። እሺ መጣ። እዚህ ጋር እንቀመጥ። ምን ላይ ትቀመጫለሽ? እሺ አየሩ ደስ ይላል፣ ግን እኔ ውስጥ ማረፍ አልቻለም። አሁንም ትላንት የተፈጠረውን ነገር ነው እያሰብኩ ያለሁት። እኔ ብቻ በቃ ማመን አልቻልኩም ትላንት የተፈጠረውን ነገር። እንዴ ካሌብ፣ አሁንም እዛው ታሪክ ላይ ነው? እናትህ እኮ በግልጽ ነግራሃለች። ለምንድን ነው ራስህን የምታጨናንቀው? አይደለም ደሊና፣ ያ የፈጠሩት የድሮ የጎረቤት ታሪክ ምንም የሚያሳምን ነገር የለውም። ክፍሏ ከመግባቷ በፊት የነበራት ድንጋጤና ከወጣች በኋላ የነበራት መለሳለስ ፍጹም ነው የሚጋጨው። የሆነ የተሸሸገ ነገር፣ እኔ እንዳላቅ የተደረገ ትልቅ ሚስጥር እንዳለ እያወቅኩ እንዴት ዝም ብዬ መቀመጥ እችላለሁ? መቀበል አለብን። የገዛ እናትህ እኮ ናት። እናትህ ደግሞ በዚህ እድሜዋ ልትዋሽክ አትችልም። ያንተ ብስጭት እንዳይባባስ፣ ወሬው ደግሞ ሰፈር ሙሉ እንዳይሞላ ብላ እኮ ነው ማሚ ሴትዮዋ ቤት እንድትቀመጥ ያደረገችው። እባክህን አትጨናነቅ። ይህን ያክል ማሰብህን አቁም። ለአይምሮህም እረፍት ስጥ። አውቃለሁ እኮ ልክ ነሽ፣ ግን በጣም ከባድ ነው። ካሌብዬ፣ ምን እያደረግሽ ነው? ምንም አታስብ። አሁን አዝለኸኝ ወደ ቤት እንሄዳለን። ደግሞ ደስተኛ ካልሆንክ አንላቀቅም። እሺ፣ ግን ወደ ቤት ስሄድ አዝዬሽ እሄዳለሁ። ያንቺ ክብደት ይሁን ጭንቅላቴ ውስጥ ያለው ሀሳብ የትኛው እንደሚከብድ አላውቅም። እሺ በቃ አሁን ተነስ፣ ዘለኝ ተነስ። እሺ ተነስ። እሺ ተነሽ። ካሌብ፣ አሁን ጀርባ ላይ ሆኜ ሰላም ተሰማኝ። አንተ እኮ የኔ ጋሻ ነህ። አንቺ ደግሞ የኔ ህይወት ነሽ። ጀርባዬ ላይ ስትሆኚ ጭንቀት ሁሉ ይቀልልኛል። አሁን ግን አንድ ነገር እንድታደርግልኝ እፈልጋለሁ። አይምሮ ውስጥ ያለውን ልጄ ልጄ እያለ የሚጮኸውን ድምፅና የሚረብሸውን ሁሉ አውጥተህ እንድትጠል እፈልጋለሁ። አየህ፣ አሁን እዚህ መንገድ ላይ ያለ የኔና ያንተ ፍቅር ብቻ ነው። Catching a breeze, love moving through me like a wildfire, like a wildfire. ቆይ ምንድን ነው? እዚህ ቤት ቁርስ የሚባል የለም እንዴ? እኔ እዚህ ቤት የመጣሁት ልራብ አይደለም። ቆንጆ የሆነ መስተንግዶ ፈልጋለሁ። አረ እንበላለን። ለምን አንበላ? ቁርስማ ይበላል። እዚህ ቤት የጎደለ ነገር የለም። ትናንትና እኮ ስለደከመን ነው ሳይዘጋጅ የቀረው። መልካም ይዘጋጅ። ለመሆኑ ቆይ ማታ ትላንት እዛ ሶፋ ላይ ያዩዋቸው ልጆች ምንድን ናቸው? እውነት ግልጽ አልሆነልኝም። አንዷ ትጮኻለች፣ አንዷ ታለቅሳለች። ቆይ ማን ናቸው? እስኪ ንገሪኝ። እነሱማ አንዷ ሰራተኛ፣ አንዷ ደግሞ የካሌብ ሚስት ናት። የካሌብ ሚስት? ቀይ ቆንጆዋ ያቺ ናት የካሌብ ሚስት? እሷማ የካሌብ ሚስት መሆኗ በደንብ ያስታውቃል። ልጅ እኮ የእናቱ ልጅ ነው። ምርጫውን በደንብ አድርጎ ያውቃል።
እንደሱ ያለ ቆንጆ ልጅ ሚስቱ ማን እንደሆነች በደንብ አድርጎ መምረጥ ያውቃል። ሚስቱ ደግሞ በጣም ቆንጅዬ ናት። አይደለችም፣ ተሳስተሻል። ያቺ ቆንጅዬዋና ቀይዋ ልጅ የቤት ሰራተኛዋ ናት። ያቺኛዋ ደግሞ የካሌብ ሚስት ነች። ምን? ያቺ ቀይዋ ሰራተኛ ናት? መቼም አንቺ ነሽ ያችን የመረጥሽለት። 100% እርግጠኛ ነኝ። ያቺ እንቁራሪት የመሰለችን ሴት አንቺን የመረጥሽለት። ልጄማ በራሱ ምርጫ ያችን የመሰለች አስቀያሚዋ በፍጹም አያገባም። ያቺ የካሌብ ሚስት ናት ያልሽኝ? ፊቷን ራሱ ሳይ የሆነች እንቁራሪት ፊት ነው የምትመስለው። እንዴት ይሄንን ምርጫ መረጥሽለት አንቺ? ዝጊ። ማንን ነው እንቁራሪት የምትይው? እዚህ ቤት ያለ ሰው ሁሉ የራሱ ታሪክ አለው። አንቺ ስለማታውቂው ነገር ዝም ብለሽ አትተቺ። ካሌብ የራሱ ውሳኔ አለው። የራሱ ውሳኔ? ይሄማ በፍጹም ሊሆን አይችልም። አንቺ ነሽ ያችን የመሰለች ቆንጅዬ ሰራተኛ አድርገሽ ይችኛዋን እንዲያገባ ያደረግሽው። ግን ምንም አይደለም። እኔ እዚህ ቤት እስካለው ድረስ ነገሮች ሁሉ ጥርት ብለው ይወጣሉ። እውነቱ ሲወጣ ማን የዚህ ቤት እመቤት ማን ሰራተኛ እንደሆነ እምናየው ይሆናል። አሁን በፍጥነት ቁርሱን አሰሪልኝ። ቆይ እቺ ሴትዮ ማን ናት? ከየት ነው የመጣችው? ትላንትና ሌሊት ላይ በሩን ሰብራ ስትገባ የነበራት ድፍረት ግን ኖርማል አይደለም። የድሮ ጎረቤት ነኝ አለች። አይምሮ አይሰራም። ውሸት ነው ይሄ ነገር፣ በፍጹም ውሸት ነው። እቺ ሴትዮ ትላንትና ኩሽናው ስትገፈትረኝ ያላት ጥንካሬ ምንም አይነት አይምሮ የታመመ አትመስልም። ፍጹም ጤነኛ እንደሆነች ነው የሚያስታውቀው። ከእናትየዋ ጋር እዛ መኝታ ቤት ገብተው ተነጋግረው ሲወጡና የቀየሩት ሀሳብ እናትየው ወደ መኝታ ቤት ይዛ ስትገባ ወጥታ ታሪኩን ስትቀይረው ያላት ፍርሃት የሆነ ነገር እንዳለው ያሳያል። በትላንትናው ዕለት እዚህ ቤት ውስጥ የሆነ የተፈጠረ ከኔ የተደበቀ ሚስጥር አለ። ለመሆኑ ምንድን ነው ዓላማዋ? ይሄንን ቤት ለመውረስ ወይስ እኔና ካሌብን ለማለያየት? እናትየው ያመጣቻት ወጥመድ ናት? አይ እናትየው ራሱ በጣም ክፉኛ ደንግጣለች። የሆነ የተደበቀ እሷ የምታስፈራራባት ፋይል ይዛ መታ ሊሆን ይችላል። የካሌብ ማንነት ታውቃለች ወይስ የዚህን ቤት የድሮ ታሪክ? የፈለገውን ያክል ብታቅ፣ የፈለገውን ያክል ብትለፋ፣ እኔ ቤዛ እዚህ ቤት ውስጥ የደከምኩበትና የለፈውበትን ነገር ማንም ሰው መጥቶ እንዲነጥቀኝ አልፈቅድለትም። ደሊናን ሳላስወግዳት እንደዚች አይነት እንቅፋት ከየት ነው የመጣብኝ? ቅድም ኩሽና ውስጥ የነበራት ትዕቢት እኔን የሰው ፍርፋሪ ብትበይ ትለኛለች። ቆይ ምን አይነት ደፋር ብትሆን ነው እኔ እንደዚህ የምትለኝ? እችን ሴትዮ ዝም ብሎ ማየት አዋጣም። ከእናቱ ጀርባ ምን እንዳለ ማወቅ አለብኝ። አሁኑኑ ካሌብ ጋር ሄጄ ነገር መጎንተል አለብኝ። ካሌብም ቢሆን ትላንትና ማታ እንዳላምናት በደንብ ያስታውቅበት ነበር። እሱን ተጠቅሜ እችን ሴትዮ ካልመቷት እሷ ራሷ ቀድማ ከዚህ ቤት እንደምታባረረኝ በአይኗ ተናግራለች። አላማሽን ሳላውቅ እኔ ከአንቺ ቀድሜ እርምጃ ሳልወስድ እኔ ቤዛ አልበላም። ጉድሽን አወጣዋለሁ። እንዴት አደራችሁ? ቆየንባችሁ አይደለ? ውጭ እኮ አየሩ ደስ ስለሚል ሳናስበው ይዞን ሄደ። ሰዓቱም ሄደ። አሁን ቶሎ ብዬ ቁርስ ሰርቼ ያቀርብላችኋለሁ። እሺ? እኔም ልብሴን ቀይሬ ነበር። አቤት እንዴት ያለሽ ሴት ናት! ስርዓቷ ራሱ ሲያምር፣ ገና ከውጭ ስትገባ ለራሷ ሳይሆን ስለ ሰው የምታስብ ለባሏ ታዛዥ የሆነች ሴት አሉ እንጂ አንዳንዶች ሶፋ ላይ ተዘፍዝፈው ስልካቸውን ከመጎርጎርና ፊታቸውን ከማኮሳተር ውጭ ምንም የማያውቁ። ሴት ማለት እንደ ደሊና ነው። ስርዓቷ ራሱ እንዴት ደስ እንደሚል። አንዳንድ ሰዎች ደግሞ የሰው ፊት እያዩ ዝም ብለው የሚቅበጠበጡ የሚቀኑ።
ለመሆኑ አንቺ ማንሽና ነው እዚህ ቤቱ ስነ ስርዓት የምታስተምሪ? ትናንትና ማታ የሰው በር ሰብረሽ የገባሽ ተራ ባለጌ ሰው አይደለሽ እንዴ? እኔን ስነ ስርዓት ልታስተምሪኝ ትሞክሪያለሽ? እኔ እዚህ ቤት ውስጥ ማን ነኝ? ክብሬስ ምን እንደሆነና ምን እንደምሰራ ታውቂያለሽ? እንኳን አንቺ አዲስ መጤ ይቅርና ማንም ሰው እኔን ሊያናገረኝ አይችልም። እሺ አሽሙርሽን እዛው ለራስሽ ያዡ። ኦ ቤዛዬ፣ እኔ እኮ ስም አልጠራውም። የተወረወረው ስልክ ድንጋይ ላይ ቢሆን ምን እንደሚሆን ታውቆሻል? እውነት እኮ ነው። እዚህ ቤት ውስጥ እመቤት የመሰለችው ሰራተኛዋ ናት። አንቺ ግን ፊትሽ ራሱ የሆነ እንትን የመሰለ ነገር ነው። እቻ አሮጊት በስተት እዚህ ቤት ስላመጣችሽ የዚህ ቤት ባለቤት የሆንሽ መሰለሽ እንዴ? አሁን እዚህ አፍሽን ዝጊ። በቃችሁ። ገና በጠዋት እዚህ ቤት ውስጥ የጩኸትና የስድብ ናዳ ልታወርዱ ነው እንዴ? አንቺ አፍሽን ዝጊ። ሰው እዚህ ቤት ውስጥ ማረፍ አይችልም እንዴ? እናንተ ደግሞ ከዚህ በኋላ አንድ ቃል ብትናገሩ ከዚህ ቤት ነው ጎትቼ የማስወጣችሁ። በጣም ይቅርታ። አሁን ግን ምግብ ደርሷል ብሉ። እናመሰግናለን። ይኸው ተጋግዘን የሰራነው። ቁጭ በይ ደሊ። ቆንጆ ቁርስ ይመስለኛል። መቼም ደሊና ገብታበት እኔ ማጎርስሽ። እሺ ካሌብ ልጄ፣ ቁርሱ ጥሩ ነው፣ ግን ይሄን ነገር በልክ ብታደርገው ጥሩ አይመስልም? ቤዛም እኮ ሚስትህ ነች። ትክክል ነሽ እማዬ። እኔ እኮ ሁሉንም ነገር ዝም ያልኩት የቤቱን ክብር ልጠብቅ ብዬ ነው። ካሌብ እዚህ ቤት መኖሬን እኮ አንዳንዴ ይረሳዋል። ተጠገቡ ቁጭ ብዬ ለሰራተኛ ቅድሚያ መስጠቱ እኔን ያደማኛል። ቆይ ካሌብ፣ መቼ ነው እኔ እንደሚስት እዚህ ቤት ውስጥ የምታየኝ? እማዬ እባክሽ በእኔና በደሊና መሀል አትግቢ። ማንም ማስቀደም ማንም ማጉረስ እንዳለብኝ ራሴ ያውቃለሁ። ደግሞ እዚህ ጠረጴዛ ላይ ለማን ቅድሚያ እንደምሰጥ ሁሉም ሰው ያውቃል። ማጉረስ ያለብኝን ሰው መርጬ አጉርሻለሁ። ከዚህ በላይ ማብራሪያ መስጠት አልፈልግም። ምን? እኔ ማጎርሰውን አውቃለሁ ነው ያልከኝ ካሌብ? እኔ እኮ ሚስት ነኝ። እንዴት በዚህ ሰው ፊት ታዋርደኛለህ? ዋው፣ በጣም ደስ የሚል ውሳኔ ነው ካሌብዬ። እውነትህን እኮ ነው። ወንድ ልጅ ማንም መቅረብ እንዳለበት በራሱ ልብ ማወቅ አለበት። በግድ አጉርሱኝ እያሉ በጠረጴዛ ስር እግር መርገጥ ምን አይነት ብልግና ነው? እኔ ካሌብን በጣም ነው ያደነቅኩት። እሱ ምርጫህን ያስቀደምኩ። እንቁራሪት ደግሞ ዝም ብላ ብትበላ ነው የሚሻለው። አንቺ ደግሞ ምን አገባሽ? በባልና በሚስት ገብተሽ የምታወካኪው አንቺ ማን ነሽ? አንቺ እኮ ትላንት የመጣሽ ተራ ለማኝ ነሽ። እኔ ተራ ለማኝ ሆንም በጠረጴዛ ስር እግር እየረገጥኩ በግድ አጉርሱኝ አልልም። ካሌብ እኮ አንቺን ማጉረስ እንደማይፈልግ በግልጽ እየነገረሽ ነው። ለምን አርፈሽ ስርዓትሽን ይዘሽ ብትበይ አይሻልም? ካሌብ እባክህ ተረጋጋ። በእኔ ምክንያት ገበታው እንዲረበሽ አልፈልግም። እማዬ እባክሽ ምግቡን በስነ ስርዓት እንብላ። በቃችሁ። በቃ ይሄ ቤት ሰላም አጣ ማለት ነው። አንድ ቀን እንኳን የሰላም ቁርስ አንበላም። አንተ ደግሞ እኔ እናት አይደለሁ አታከብረኝም ማለት ነው። አሁን በቃ ቁርሳችንን በሰላም እንብላበት። አልበዛም እማዬ? ይሄ ነገር በጣም የበዛ አልመሰለሽም? እኔ እዚህ ቤት ውስጥ ቁም ስቅሌን እየበላው መኖሬ ሳያንስ ጭራሽ እንደዚህ አይነት ጠላት ከየት ነው ያመጣሽብኝ? ይሄ ነገር በጣም በዝቷል። ቤዛ ጩኸትሽን ቀንሽ። ለራሳችን ከዛ ከጠረጴዛ ላይ ተነስተን አሁን ደግሞ እዚህ ምን አይነት እሳት ነው የምትለኩሽው? ቆይ ምን አደረኩሽ? እኔ ምን አድርጊ ነው የምትይኝ? ምንም አላደረግሽም እማዬ፣ እባክሽ አታስቂኝ። ትላንትና ማታ ያቺ እብድ ሴትዮ እዚህ ቤት መታ እናት ነኝ እያለች ስትጮህ ወደ መኝታ ቤት ይዘሽ ገብተሽ ምን ነበር ስታቦኪላት የነበረው? ከዛ ከክፍልሽ ወጥተሽ እቺ ሴትዮ የድሮ ጎረቤቴ ናት፣ መሄጃ ስለሌላት እዚህ ቤት ትኖር ብለሽ ውሳኔ ታስተላለፊያለሽ። ቆይ እኔን ሞኝ ያደረግሽኝ እንዴ? እቺ ሴትዮ ጎረቤት እንዳልሆነች እኔ ብቻ ሳልሆን ካሌብን በደንብ ያውቃል። እሷ እኔን እዚህ ቤት ውስጥ በአሽሙር ስትናገረኝ አንቺ እዚህ ቤት ውስጥ ዝም ብለሽ ቆመሽ ታያለሽ። ይሄ ነገር አልበዛም ነው ወይስ ሌላ ነገር አለ? እኔ ምን ላድርግ ቤዛ? ይሄ እኮ የኔ ውሳኔ ብቻ አይደለም። እሷ የነበራት ውለታ እኮ ውለታ አትበይ።
ቆይ የትኛው ውለታ ነው በአንድ ሌሊት ቃል አስቀይሮ የቤት ስልጣን የሚያሰጥ? እማዬ እኔን አትዋሽኝ። ያቺ ሴትዮ የሆነ ሚስጥር ይዛ አንቺ እንደምታስፈራራ ይኸው ፊትሽ ይናገራል። እኔ እኮ ቅድም እግርሽን የረገጥኩት ለካሌብ እንድትነግሪውና ካሌብ ለእኔ ቅድሚያ እንዲሰጠኝ እንጂ ዝም እንድትይ አይደለም። አንቺ ምን አደረግሽ? ፍርሃትሽ ስላሸነፈሽ ካሌብ ሲቆጣ ዝም አልሽ። እኔ እያለሁ እቺ ተራ ሰራተኛ በካሌብ እጅ ትጎርሳለች። እቺ አዲስ መጤ ሴትዮ ደግሞ እኔን እንቁራሪት እያለች ትሰድበኛለች። አንቺ ደግሞ እኔን ልታናዝሽ ትሞክሪያለሽ እንዴ? እኔ እኮ የዚህ ቤት እመቤት ነኝ ቤዛ። ማንን እንደማስቀምጥ ማንን እንደማስወጣ ውሳኔው እኮ የራሴ ነው። ያቺ ሴት እዚህ ቤት ውስጥ የምትኖረው ለቤቱ ሰላም ሲባል ብቻ ነው። አንቺ ስለማታውቂው ታሪክ ዝም ብለሽ አፍሽን አትክፈቺ። አሁን ዝም በይ። ስለማላውቀው ታሪክ እና ታዲያ ለምን አንቺ አታሳውቂኝም? እና ለምን ሚስጥሩን አንቺ አትነግሪኝም? እማዬ እኔና አንቺ በአንድ ጀልባ ላይ እንዳለን እንዳትረሽ። እኔ ያስኩት ሚስጥር ይሄን ቤት እንደሚያፈራርሰው ሁሉ ያቺ ሴትዮ የያዘችው ሚስጥር አንቺን ቁም ስቅልሽ እንደሚያበላሽ አውቃለሁ። ይሄ ነገር ካልተስተካከለ እቺ ሴትዮ ከዚህ ቤት ካልወጣች እኔ ይሄን ድራማ ልታገስ አልችልም። ምን ልታረጊ ነው ቤዛ? ምን መፍጠር አስበሽ ነው? ምርጫው ያንቺ ነው። ይሄ ነገር ለአንቺም ቢሆን በስቷል። ምን እንደማደርግ ነገ ጠዋት በደንብ ታያለሽ። በዚህ ተራ ሰራተኛና በአዲስ መጤ እንግዳ ተዋርጄ እዚህ ቤት ውስጥ መኖር አልችልም። አሁኑኑ ከዚህ ቤት አስወጫት። ያለበለዚያ ደግሞ እርስ በርስ ስንበላላና ይሄ ቤት ሲፈርስ ቆመሽ ታያለሽ። ምርጫው ያንቺ ነው ማይ። ይሄ ነገር አሁንም ቢሆን በጣም በስቷል። እሺ አሁን ሁለታችንም በሰላም ቁጭ ብለናል። ትናንት ሌሊት የተፈጠረውን ነገር ለጊዜው እንርሳው። አንድ ነገር በደንብ ማወቅ እፈልጋለሁ። እስኪ ንገሪኝ፣ ከማዬ ጋር እንዴት ተዋወቃችሁ? ሁሉንም ነገር ለማወቅ ለምን ቸኮልክ? ትላንት ደግሞ እናትህ ሁሉንም ነገር ነግራለች። በቃ እኔ በጣም ወዳጇ የቅርብ ጎረቤቷ ነበርኩ። እሱንም እሷ ነግራኛለች፣ ግን ከአንቺ አንደበት መስማት ፈልጌ ነው። እዛ ሰፈር ምን ነበር የተፈጠረውን ነገር ሁሉንም ንገሪኝ። ማላውቀው ታሪክ ከዛ ሰፈር እንዴት ልሰማ ቻልኩ? አሁን የድሮ ሰፈር በጣም ረጅም ዘመን ሆኖታል። ወጣት በነበርንበት ጊዜ ከተማው እንደዚህ በጣም ሳይስፋፋ 4 ኪሎ አካባቢ ነበር የምንኖረው። እናትህ በጣም የምትወደድ ግን ደግሞ ሚስጥር የምትጠብቅ ሴት ነበረች። እኔና እሷ ለብዙ ዓመታት በአንድ ግቢ ውስጥ እንኖር ነበር። በቃ በእንደዚህ ሁኔታ ነበር የተዋወቅነው። ቆይ ትላንትና ማታ በሩን ሰብረሽ ስገቢ እናት ነኝ ብለሽ የጮሹ ለምንድን ነው? 4 ኪሎ የነበረች ጎረቤቴ በድንገት ደግሞ የኔ እናት። ቆይ አልገባኝም። እውነቱን በደንብ ንገሪኝ። አይ ካሌብ፣ ትናንትና ማታ እኮ አይምሮዬ በድካምና በጭንቀት ተወጥሮ ነበር። ደግሞ ስመጣ በመንገድ ላይ የደረሰብኝን መከራ አታውቅም። እዚህ ቤት ስደርስ የድሮ ጓደኛዬን ሳያት በጣም ደስተኛ ከመሆኑ የተነሳ ሁሉም ነገር ለማስታወስ ራሱ ድብልቅልቅ ብሎብኝ ነበር እና እናትንም ደግሞ እንደ እህት ስለማያት በቃ ለዛ ይሆናል እንደዛ ያልኩት። ውሸት ነው። አንቺም እማዬም የሆነ ነገር ደብቃችሁኛል። ፊታችሁ ላይ የሚታየው ፍርሃት የጎረቤት ፍርሃት አይደለም። እኔ የምልሽ እናቴ ምን አይነት ውለታ ነው ያለችልሽ? ለምንድን ነው ከዚህ ቤት ልታስወጣሽ ያልፈለገችው? ካሌብ፣ እኔ እዚህ ቤት የመጣሁት ለአንተ መጥፎ ነገር አስቤ አይደለም። የሰፈር እንደነበርንና ስለነበረን ቅርበትም ሆነ በይበልጥ እናትህን ብትጠይቃት ይሻላል። እኔ እዚህ ቤት እባክህን ካሌብ፣ እኔ እንደ ጠላት አድርገህ አትይ። የዚህ ቤት አንድ አካል አድርገህ ይሄ የዚህ ቤት አካል መሆንሽን ለጊዜው ማረጋገጥ አልችልም፣ ግን እውነቱን እስካልነገርሽኝ ድረስ በምትሄጂበት በሙሉ በትኩረት እከታተልሻለሁ። መግባት ይቻላል? አዎ እማዬ፣ ምን ፈልገሽ ነው? እቃ ነው ወይስ የሚጠጣ ነገር? ምንም አልፈለግኩም። አንቺን ለማየት ነው የመጣሁት። ምግብ እየሰራሽ ነው? አዎ ምግብ እየሰራው ነው። እጄን እኮ ትንሽ ስለሚያመኝ ቀድሜ ልስራ ብዬ ነው። በጣም ጥሩ። ለመሆኑ ካሌብን ትወጂዋለሽ? እስኪ ሳትደብቂ እውነቱን ንገሪኝ። ለምን ዝም አልሽ? እና ምንም መልስ አያስፈልግሽም? ዝም ብትይም ያስታውቅብሻል።
አይንሽ ላይ ያለው እውነት ሁሉንም ነገር ያሳያል። ካሌብን ስታየው ከሱ ጋር ስታወሪ አይንሽ ላይ ያለው ብርሃን ሁሉንም ነገር በደንብ ያሳያል። ለነገሩ እኮ ፍቅራችሁን ለመረዳት ያን ያህል ማብራራት አይጠበቅብሽ። እኔ እኮ እዚህ ቤት ሰራተኛ ነኝ። ካሌብ ደግሞ ለእኔ በጣም መልካም ሰው ነው። ሰራተኛ ነኝ አትበኝ። እኔ ያየሁት የአሰሪና የሰራተኛ ግንኙነት አይደለም። ትላንትና ስላንቺ ሲከራከርልሽ፣ ጠዋት ደግሞ ተዝናንታችሁ ከውጭ ስትገቡ፣ እንዲሁም ደግሞ ሲያጎርስ እያንዳንዷን ነገር በደንብ አይቻለሁ እኮ። ካሌብም ቢሆን ለአንቺ ያለው ቦታ በጣም የተለየ ነው። ግን ደግሞ አንቺ ውስጥ ያለው ፍቅር በጣም ንጹህና ጥልቅ ነው። አይንሽ ውስጥ ያለው መናፈቅ፣ እሱን ለመጠበቅ የምታደርጊው ጥረት በጣም ጥልቅ ነው። አዎ እወደዋለሁ። ካሌብ ህይወቴ ነው። እሱ እዚህ ቤት ውስጥ በሰላም እንዲኖር ከጭንቀቱ እንዲላቀቅ የማላደርገው ነገር የለም። ትላንት ማታና ዛሬ ጠዋት የነበረው ውጥረት በጣም ጎድቶታል። እኔ ደግሞ እሱ ሲጨናነቅ ያመኛል። በጣም ሴት ነሽ ደኒና። ካሌብ ላንቺ ያለው ፍቅር እውነት ነው። አንቺም ለእሱ ያለሽ ስሜት ንጹህ ነው። ይህንን ደግሞ በደንብ አጥብቀሽ ያዥው። እዚህ ቤት ምንም አይነት ችግር ቢመጣ፣ ምንም አይነት ማዕበል ቢመጣ ከካሌብ ጎን መቆምሽን በፍጹም እንዳትረሽ። እኔ ይህን ንጹህ ልብሽን በደንብ ነው የወደድኩት። ያችኛዋ ሴት ግን ቤዛ እኮ ህጋዊ ሚስቱ ናት። እኔ ደግሞ ይሄ ነገር ሁሌም ያስፈራኛል። እማዬም ብትሆን ቤዛን ነው የምታስቀድመው። ማን ህጋዊ? እዚህ ቤት ውስጥ ፍቅር የሌለበት ህግ ተብሎ አይታይም። ካሌብ ልቡን የሰጠውን አንቺ ነው። እናትየው የፈለገችውን ነገር ብታስብ የልጇን ልብ ግን በፍጹም መለወጥ አትችልም። አይንሽ ላይ ያለውን እውነት እኔም አምኜዋለሁ። አሁን ምግብ እየሰራሽ ከሆነ በቃ እኔም አብሬ ላግዝሽ። ደኒላዬ ከዚህ በኋላ ከጎንሽ ነው የምቆመው። መጤ እብድ ገና እዚህ ቤት ከመግባቷ ከደሊና ጋር ቡድን እየመሰረተች ነው። ቆይ እንዴት ይሳሳቃሉ? ያቺ እንቁራሪት ፊት ስልጣን እንዳላት ልታሳይሽ ብትሞክር እንኳን የዚህ ቤት ንግስት መሆን ያለብሽ አንቺ ነሽ። አመሰግናለሁ። የምትናገሪው ነገር ሁሉ እኔን አበርትቶኛል። ዋው በጣም ያምራል። በጣም ደስ ዋው በጣም ያምራል። በጣም ደስ የሚል ድራማ ነው። እናንተ ሁለት ሰዎች እዚህ ኩሽን ውስጥ ምን አይነት ወሬን እየዶለታችሁ ያላችሁት? አንቺ ደግሞ ትላንትና አይምሮ አይሰራም እያልሽ የነበርሽ እብድ እኔን ነው እንቁራሪት እያልሽ ስም የምታወጭልኝ? ለመሆኑ ቤዛን ከዚህ ቤት እንዴት አድርገን እናስወጣት እያላችሁ ነበር እንደ ውል ስትፈራረሙ የነበረው? መጣሽ ደግሞ የቤቱ ጠባቂ። ለመሆኑ የሰው ወሬ በሚስጥር ማዳመጥ መቼ ነው ስርዓት የሆነው? እኛ ምግብ እያዘጋጀን እየተጫወትን ነው። ላንቺም ቢሆን ሚስጥር የለም። እባክሽን ዞር በይ ከዚህ። እኔ ነኝ ዞር የምለው? ይሄ የባሌ ቤት ነው። እኔ ደከምኩበት ቤት ነው። አንቺ ኬት መተሽ ነው እኔ የምታስወጪኝ? አንቺና እቺ ተራ ሰራተኛ ካሌብን ልታታልሉ ትችሉ ይሆናል። እኔን ግን በፍጹም ልታታልሉኝ አትችሉም። እሺ የውሸት ስብራትሽና ምስኪንነትሽን ይዘሽ ከኔ ራቂ። ቤዛ እባክሽ ምንም አልተፈጠረም። ዝም ብለን እያወራን ነበር። ለምንድን ነው ሁልጊዜ ጸብ የምትፈልጊው? አፍሽን ዝጊ። ይሄን የተሰበረ እጅሽን ይዘሽ በየቦታው የምታለቅሺ እባብ ነሽ። ደግሞ እቺን አጋዥ አገኘው ብለሽ እኔ ላይ ማበጥ ትፈልጊያለሽ? ሁለታችሁም እዚህ ክፍል ውስጥ የሰራችሁትን ሴራ አሁኑኑ ለካሌብ ሄጄ ነው የምነግረው። የትላንቷ ለማኝና እቺ ተራ ሰራተኛ እኔን ሊያጠፉኝ አይችሉም። እስኪ ሂጂና ንገር ካሌብ ማን እንደሚያምንና ማን እንደሚያመነጫጭቅ ማየት ፈልጋለሁ። ቤዛ እኛ ምንም የምንፈራው ነገር የለም፣ ግን እወቂ ይሄ ቅናትሽ መልሶ ራስሽን ነው የሚያጠፋሽ።